ሰላም ሰላም የተከበራችሁና የተወደዳችሁ የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ቻናሌን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ላይክ አድርጉ፣ ሰብስክራይብ ስታደርጉ ደውል ላይ አድርጉ ማለት ነው፣ እንደምደርሳችሁ ማለት ነው። ዛሬ ያመጣሁላችሁ በተለየ የመዳም ቅመሞች ለሚሆኑት ነገር ነው ይዤላችሁ የሰማሁትን ነገር ልነግራችሁ እወዳለሁ ማለት ነው። እንግዲህ እንደምትመለከቱ እንደዚህ ደክመን ሰርተን ለፍተን ነው የምናገኘው ማለት ነው። ማናያችሁም ሁላችሁ ቁጭ ብላችሁ የመዳም ቅመም ቤት ብር የምታፈስና ብር የሚገኝበት ነገር የለም። ማንኛውም ሰው ሰርቶ ደክሞ ነው ማለት ነው። እና ተሰዳችሁ አትስሩ አይደላችሁም፣ ስሩ ስሩ የወጣችሁ ማለት ነው። ባገኛችሁ ነገር ገብታችሁ ስራችሁን ስራ አድርጉ። እና ደግሞ የምልላችሁ ፈልጌ ነው ዛሬ ይዤላችሁ በተለይ ስለ ካርጎ ነው። ካርጎ ለምታደርጉ እህቶቼ ልነግራችሁ ነው። ካርጎ ለምታደርጉት በደንብ አድርጋችሁ አዳምጡኝ። ይሄ ካርጎ ልብስ ገዝታችሁ የአረብ ሀገር ልብስ ገዝታችሁ ለምትልኩ እህቶቼ በዚህ በፊት ይላኩ። ካሁን በኋላ ለመላክ ያሰባችሁ ልጆች ሁሉም ዝርዝሩን የምነግራቸው ማለት ነው። እንግዲህ እየነገሩት ነው። ትናንትናም የላኩ ልጆች ብዙ አሉ። ስለ ካርጎ በደንብ አድርጌ አስረዳችኋለሁ፣ እነግራችኋለሁ። በደንብ አድርጋችሁ አዳምጦኝ ማለት ነው። የካርጎ ጥቅም አለው የለውም የሚል ነገር ነው የምነግራችሁ። ካርጎ ጥቅም የለውም ልንገራችሁ፣ የለውም ጉዳት እንጂ ካርጎ ምንም ጥቅም የለውም። እንዴት ጥቅም የለውም ብላችሁ ብታስቡ፣ ካርጎ አንደኛ ነገር ትገዙታላችሁ። እቃ ከዚህ ልብስ ገዛችሁ፣ ከገዛችሁ በኋላ ደግሞ እንደገና መላካ አለ። መላካ ትልኩታላችሁ። ከመላካው ደግሞ አልፎ መፈትሽ አለ። የፈትሽን ትከፍላላችሁ። ከፈትሽ አልፎ ደግሞ የትራንስፖርቱን ትከፍላላችሁ። የትራንስፖርቱም አልፎ ቤታችሁ ሲደርስ የማስወረጃ የምትችሉ ከሆነ ታስወርድታላችሁ። እዛ ደርሶ መኪና የሚያወርደውን ትከፍላላችሁ። ስለዚህ ወጪ በወጪ ነው እንጂ ትርፋማ የላችሁም። ስለዚህ እየተናገሩት ነው ያሉትና ከአሁን በኋላ የልብስ ምባል ካርጎ አታድርጉ። ኢትዮጵያ ላይ መግዛት ትችላላችሁ። ኢትዮጵያ ላይ ብር ላኩና ግዙ። ይኸው እንደምትመለከቱ የጨርቅ ብቻ 208 ምናምን ብር ነው። ልብስ ብቻ እንግዲህ ይሄ ፈትሽ የለውም ገና ለማስፈተሽ ያልተጀመረ ማለት ይሄ ለካርጎ ብቻ የተከፈለው እዛ ፈትሽ ላይ የተከፈለው ብቻ 208 ከምናምን ብር ነው የተከፈለው ማለት ነው። ካርጎ ይሄን ያክል ወጪ አለ። ከዛ ታዲያ አሁን እዚህ የገዛችሁ እናንተ ስንት ሪያል ጨርሳችሁ ነው? ስንት ብር ጨርሳችሁ ነው? ቢያንስ እናንተ ብር ስላላችሁ እዚህ የተወሰነ ብር እያወጣችሁ ስለምትገዙ አይታወቅባችሁም እንጂ ቢያንስ በኢትዮጵያ ወደ 400-500 ትጨርሱታላችሁ። እነዚህ ሁሉ እቃ ለመግዛት ማለት ነው ቢያንስ ማለት ነው። ብዙ ድርሃም ትጨርሳላችሁ፣ ብዙ ሪያልም ትጨርሳላችሁ፣ ብዙ ዲናርም ትጨርሳላችሁ፣ ብዙ ነገሮችን ትጨርሳላችሁ። ስለዚህ ብር ልካችሁ ከኢትዮጵያ ብትገዙ የተመረጠ ብዬ ነው ማስበው። ከተላችሁ ደግሞ ብሩን አስቡና ራሳችሁ አጠራቅሙና ያዙና ብሩን ማለት ነው። ከዛ አገራችሁ ገብታችሁ ትገዛላችሁ ማለት ነው። አገራችሁ ገብታችሁ ብትገዙ የተመረጠ ተመራጭ ነው ብዬ ነው የምነግራችሁ ማለት ነው። ምክንያቱም ወጪ በወጪ አትሆኑም ማለት ነው። እዚህ መልሳችሁ ወጪ በወጪ ነው እንጂ ትርፋማ እየሆናችሁ አይደለም። ምክንያቱም ደክማችሁ እንደገና ኢትዮጵያ ላይ ስገባ ፍትሽ እንግዲህ የካርጎ ነጻነት ብኖር ነጻ አለ ብሎ ይጻፋል። እንደዚህ ነገር የለም።
እዚህ ነፃ ነገር አለ ብሎ ይነገራችኋል። ኢትዮጵያ ላይ ሲገቡ ግን እንደዛ ነገር የለም። ስለዚህ ኢትዮጵያ ላይ ግዙ እቃችሁን፣ ቤት እቃ፣ ልብስ ምናምን ሁሉ ነገሩ ሀገራችን ላይ በተለየ በነገራችን ኢትዮጵያ ላይ እንትና ያለላችሁ ነው አሪፍ ማለት ነው። እዛ የቆያችሁት በጣም ጊዜም አለው ማለት ነው። የአረብ ሀገር ጨርቅ ግን አይረባም እየተነገራችሁ ነው። ተው አትግዙ እየተባላችሁ ነው። ይኸው እኔም አረብ ሀገር ልብስ አትግዙ የቱ አእምሮአችሁ ነው? እርካሽ እኮ ተለብሶ ማለት ነው። እነዚህ ሀብታሞቹ ተለብሶ እንደገና ሌላ ሀገር ይሄድና ታጥቦ መጥቶ እኮ ነው የሚሸጠው። ይሄ እኮ ነው። ለዛ ነው እኮ ብትስጥስ ምረው እንደ አዲስ ተደርጎ ይቀርብልናል ማለት ነው። ለዛ ነው ልብሶቹ ቶሎ የሚበጣጠሰው እንጂ ኦሪጂናሉ ደግሞ የእናንተ የአንድ ወር ደሞዛቸው ነው። አንድ ጨርቅ አይታችሁ ከሆነ እነሱ ሲገዙ ልብሳቸው ላይ አይታችሁ ከሆነ የአንድ ወር ደሞዛቸው ነው የሚገዙት። 50 60 100 ምናምን ነው የሚገዙት አንድ ልብስ ብቻ ማለት አንድ ቲሸርት ማለት የሚገዙት እነሱ ኦሪጂናሉ ማለት። ስለዚህ ኦሪጂናል አይደለም የምትገዙት ማለት ነው። ስለዚህ አገራችሁ ላይ ኦሪጂናል የገባችላችሁ አመት የምትለብሱን ያክል ልብስ ብትገዙ ይሻላችኋል። ገንዘባችሁን እዚህ ይገዛለሁ ብላችሁ ያሰባችሁ ነገር ካለ ያዙና ከዛም በኋላ አገራችሁ ላይ ገብታችሁ ግዙ ማለት ነው ብዬ ነው የምነግራችሁ። የሀገሬ ልጆች አትበሉ፣ ብራችሁን አትበሉ። በጣም ብዙ ልጆች እየተናገረ ነው። ባለ ካርጎ ላኪ ዝምላችሁ ነው እንጂ በጣም ወጪ ነው። የምትገዙ ነገር ይወቁ፣ የምትገዙ ነገር የምትላኩ ነገር ይወቁ። እንግዲህ ይሄ ነው እኛ እንነግራችኋለን። እናንተ ልብሱን እናንተ ገበያ ስትሄዱ እርካሽነቱ ስለምታዩ ከዛም በኋላ አገራችሁ ሲሄዱ ደግሞ ነጋዴ የሚያቅሰው እየወሰዱ ይገኛሉ። የእናንተ ልብስ ማለት ነው። ዘማን በቃ ለሚያቅሰው ይሰጣል። ምን ይደረጋል? እናንተ እዚህ ጋር እንትን አየውናችሁ ማለት ነው። ለሚያቅሰው እዛ ውስጥ ያለ ሰው ነው ሰጅ ይባላል፣ ይወሰዳል፣ ለኢትዮጵያ ይሸጣል። አንቺ ግን ተበልተሻል ማለት ነው። ስለዚህ እንደዚህ እየተደረገ ስለሆነ ልብሳችሁን ዝም ብላችሁ ገንዘባችሁን አታውጡ። አሁን እንደዛ እየተደረገ ነው ማለት ነው። ለሚያውቁ ሰዎችን ንውሰዱ ይባላል፣ ይሰጣቸዋል። የካርጎው እንትናው ይከፍሉና ከዛም በኋላ ይዞ ላሽላሉ ነጋዴ፣ ከዛዛ ይሸጥላችኋል ማለት ነው። ስለዚህ እናንተ ለምንድን ነው የአረብ ሀገር ያላችሁ እህቶቼ ለምንድን ነው ገንዘባችሁን የምታወጡት የምትከፍሉት የምትደክሙትበትን ለምንድን ነው እንደዚህ በማይሆን ነገር ገንዘባችሁ ለምን ትበላላችሁ? ስለዚህ ካሁን በኋላ አገራችሁ ላይ ግዙ፣ አገራችሁ ላይ ለመግዛት ሞክሩ። ለሌሎቻችሁ ይሆናል ማለት ነው። ሼር አረጉ። ለማያውቁ አዳዲስ ለሚመጡ በተለየ ለአዳዲስ ለሚመጡ ሊሆን ይችላል። ይሄ ሁሉ ሰብስቦ ቡቱቱ ለሀገር ላይ ምልክና ወደ 200 ፍርማውን እንደምታዩ ነው። ይኸው ፕሮፋይል አላረግላችኋለሁ ተንቤሎ ላይ ይኸው ስንት ብር እንደሚወጣ ያለ። ስለዚህ ስለ ካርጎ ነገር ብታስቡበት የተመረጠ ነው። ሁላችሁ አስቡበት። ይሄ ነገር አገራችን ላይ ለአመት የምትሆነው ልብስ ገዝተን ብንለብሶ የተመረጠ ብዬ ነው ማስበው ማለት ነው። ስለዚህ ለማይጎዳን ነገር ዝም ብለን ቡቱቱ ነገሮቹን አንሰብስብ እላቸዋለሁ። የሀገሬ ልጆች ቻናሌን ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ፎሎ አድርጉ እላቸዋለሁ ማለት ነው። በኮሜንት ደግሞ አስተያየታችሁ የምትፈልጉ ነገር ጻፉ፣ ጠይቁኝ፣ እነግራችኋለሁ ማለት ነው። ማለት የፈለጋችሁ ማወቅ የምትፈልጉ ነገር ካለ እኔ አድርሳችኋለሁ ማለት ነው። እነግራችኋለሁ ሀሳቡን ማለት ነው። እኔ ዛሬ የመጣሁላችሁ ይሄን ነው። የወደዳችሁ መተግበር ትችላላችሁ። እንግዲህ ያልወደዳችሁ ማለፍም ትችላላችሁ፣ መብታችሁ ነው። እኔ ያለኝን ነገር የእህትነቴን ነግሬያለሁ ማለት ነው። ከድካማችሁ ተመለሱ ብያለሁ። ባይ ባይ። ከልብ አመሰግናችኋለሁ።